ውዶችዬ ይቅርታ ስልኬ ኢሜጅ ሞልቶ ቆረጠብኝና ይቅርታ። ከዛ ምን አለ መሰላችሁ እሷም በዛን ሰዓት የሚከፈላት እስከ 5000 እያልኳቸው ነበር። እስከ 5 እስከ 6 ነገር ነው የሚከፈላት እና ያንን ከመውጣቷ በፊት እረፍት ከመጠየቋ በፊት ምለና ብያቸዋለሁ። እኔ በምን ማየት ተባልኩኝ፣ በወንድሞችሽ ማየት ተባልኩኝ። እሷ ደግሞ በምን ማለች፣ እኔ ኮሰልኩኝ አላ የሆዴን ልጅ ውሰድብኝ ብላ ነው የማለችው። ሶራይቷ አላስታውስም በምን እንደማለች፣ የመናዊቷም ማለች፣ ሌሎችም አሉ እንደዚሁ ሁሉም በቃ ይመለከተዋል በሚባል ነገር ማለት። ከዛ ስራችን እየሰራን በቃ እኔ ደበረኝ፣ በጣም ከፋኝ። እቤት ሲሄድ ከሲጃ ጋር ላወራ ጸጉር ቤት ከነበረኝ በቃ ሳቂት አለኝና በቃ በጣም ፈገግታ በዛለው ከሰዎች ጋር ጥሩ አቀራረባለኝ ምናምን። ያ ሁላ ነገር ተነፈኩኝ። በቃ ውስጤ ከፋው። ስለከፋኝ ኬት ይምጣ። ከዛ በቃ የኔ ዱአ ያ ረብ ያቺን ገንዘብ ኬትን ብለህ ካውጣት እያልኩኝ ዱአ ማድረግ ሆነ። እንዲህ ምስላችሁ ስራ ይበዛብኛል። ኦልሬዲ ጸጉር ቤት ጠዋት ሄጄ ከፍቼ ገና ጸጉር ቤት ከመሄዴ በፊት ልጆች ትምህርት ቤት አድርሼ ህጻናቶች እነሱን አድርሼ ገና እዛ ገብቼ ቀድሚያቸው ከገባው ያው ጽዳትም ይኖራል እና ቤቱ እንደተዝረከረከ አልጠብቅም። ያኔ ትልቅ ተቋም ነው፣ ማጽዳትም አለ። ሴቶቹ እስኪመጡልኝ እንዲህ ምንድም እያልኩኝ እንትን አለንም አልሰለችም። በዛ ላይ እንትን አለ ከስተማር ሲያዝ ወደ ውጭ መውጣት አለ፣ እየወጡ መስራት አለ። ብዙ እንትኖች አሉ፣ ድካሞች አሉ። ቤት ስሄድ ደግሞ መጀመሪያ ላይ ምግብ ማብሰል ከዛ በፊት የ6 ወር በዛ ሀገር አስተምራኝ ነበረ። ሴትዬ በርግጥ በጣም ጥሩ ሰው ነበረች፣ በጣም ማለት ነው። እና ያው የሆነ ሰዓት ላይ ተቀየረች። ከዛ እሱም ልምድ ስላለ ቤት ስሄድ ካውያም አለ፣ ምግብ ማብሰል አለ፣ ልጆች መያዝ አለ። ግን ምን ነው እንትን ነው ጽናት፣ ያኔ አንድ ቀን ለውጥ ይመጣል በሚለው እና ይሄንን እድል ደግሞ የጸጉር ቤቱን እድል ስላገኘው ገንዘብ ከፍዬ እንኳን መማር የማልችለው ነገር ስለሆነ በቃ ያንን እድል ስላገኘው ብቻ ደፋ ቀና አላለሁ እና ከዛ በፊት ግን በጣም እንከባበራለን። ከምነግራችሁ በላይ ቅኑ ናት ሴትዮ። ያለ ይቅር በለኝ። እናትየውም በቃ ሙሉ ቤተሰቦቹ ራሃ ናቸው፣ በጣም ቅኖች ናቸው፣ አዛኝ ምናምን ነገር ናቸው እና በክብር ልክ እንደ እህትና እንደ ልጃቸው ጥፋት አጠፋው እንደ ልጅ በክብር ነበረ የሚያዙኝ። እኔ የምታዘዛቸው እንደዛ ነበረ። ከዛ እያለ 2 ሳምንት ሞላው ይሄ ጉዳይ ማለት ነው። እሷ እረፍት ከጠየቀች 2 ሳምንት ሆኗት እና ከ2 ሳምንት በኋላ አንድ ስልክ ተደወለ። ስልኩ ከማን ነው? ከዚች ከሞሮካዊቷ ከሂሳብ ሰራተኛዋ ባል ነው። ከዛ ሴትዮዋ ጋር ደወለና እባክሽን ይቅርታ አድርጊላት አላት። ምን ነው ወንድሜ ምን ሆነች ታመመች ምናምን ሲላት፣ አይ ካንቺ ጋር ተታቆጣች ሰላምም አላገኘችም፣ ያማታልም ደብሯታልም፣ ስራም ሌላ ቦታ ጀምራ ነበር እሱንም አቋርጣለች እና የሌና እረፍት ነሳት፣ ወደ አንቺ እንድትመለስ ትፈልጋለች አላት። ከዛ ምን ገጥሟት ነው ምናምን ሳት፣ አይ ልጇም እንደዚህ ያስወርዷታል እና ልጁ በመውረዱ በጣም ተረብሻለች አላት። ከዛ ሰውየውን አናገረችው በምታናገረው መልኩ። በእርግጥ እሷ ያቅም ያለውን ኬዝ ምናምን በቃ እሺ አብሽር ላስብበትና እደውልልሃለሁ ምናምን አለችው። ከዛ ከሱ ጋር ቻው ተባብላ ስልኩን ዘጋችውና ጠራችኝ። ቶሎ ብለሽ ነይ አለችኝ። አቤት አልኳትኝ። አየሽ አላህ እኮ የሰዎችን ሀቅ አይበላም አለችኝ። ምንድነው ስላት፣ አያየሽ አላህ እኮ ሀቅሽን አወጣለሽ። የዛኔ እንደዛ ያለችሽ ልጅ ዛሬ እንደዚህ ሆነባት አለች። ግን በጣም አዘንኩኝ። ምክንያቱም ወላሂ በዛን ሰዓት ስራ ስትሰራ በጣም በሰቀቀን ነበረ እየሰራች የነበረው። ምክንያቱም 4 ወር እስኪሆናት ድረስ በቃ እሷም ልጁ እንዳይወርድ ትፈራለች። ህመም አለ፣ ያስመልሳታል። በዛ ላይ ጸጉር ቤት ሽታዎች፣ ኬሚካሎች አሉ። ጸጉር ቀለም ምናምን በምትቀባ ሰዓት አይስማማትም እና ግን ያንን ሁሉ መስዋዕት ተከፍሎበት በቃ ልጅ ወረደ ሲባል ያሳዝናል። በርግጥ እኔ እናት አይደለሁም፣ የእናት ስሜትን ባላቀው ያው ያለው ብዙ እናቶች እንደዚህ አይነት ነገር ሲገጥማቸው ምን ያህል ስሜታቸው ፊል እንደሚያደርግ። ግን ሀቁን ለመናገር በጣም ነው ያዘንኩት። በቃ አላህ የኔን ሀቅ ስላወጣልኝ ኦልሬዲ ደስተኛ ነኝ። ግን በዚህ መልኩ ባይሆን ኑሮ
የተሻለ ነበር እንደኔ ስሜት ማለት ነው። ግን ያው አላህ ላረገው ነገር ላይ አፉ በሉኝና ገብቼ እንትን ማለት አልችልም እና በዛ ሆነ እና ሴትዮዬ በቃ ይቅርታ እና ያው እነሱ ከነገሩኝ ሁኔታ ምናልባት ነሽ ብዬም ባልን እንኳን በቃ ውስጤ ጥሩ ላይ ሰማኝ ይችል ነበረ። ግን ደግሞ እዛች ጋር ምን አባው ብዙ ስለሆናችሁ እምነት እንዲመጣ ነው ቤቴ እንዲከበር ብዬ ነው ይሄንን ያረኩት እንጂ እውነት አንቺን እንትን ብዬ አይደለም ማለት። ከዛ በጊዜው የነበርነው ሁላችንም ተደባብረን ስለነበር አፋፉ ተባባለን። የኔም ሀቅ በዚህ አጋጣሚ ወጣላችኋለሁ። ግን አሁን ምንድነው ብዙ ጊዜ ሳይ ምን አለ መሰላችሁ በሀቅም በውሸትም ወላሂ ሰው ቁርአን ይዞ ድርግም አድርጎ ይመጣል እንደ ማንኛውም ነገር ማለት ነው። ግን አንዳንዴ ማስተዋል ግድ ይላል። እያንዳንዱ ነገር ሸርጥ አለው። ቢሆን ሀቅ እንኳን ቢሆን ቁርአን ደፍረን ባንመታ የተሻለ ነውና ያው ለሁላችንም አላህ ይዘንልን ከምናቀውም ከማናቀውም ነገራቶች አላህ ይጠብቀን ከሰው ሀቅም እንዲሁ እና ለኔም ዱአ እያረጋችሁልኝ ወንዶችዬ አበረታቱኝ። ከእናንተ የሚጠበቀውን እያረጋችሁ በእርግጥ ቦታውን ስለማይመቸኝ ምናምን የተሻለ ነገር ይዤ እመጣለሁ በአላህ ፍቃድ እና አበረታቱኝ እላችኋለሁ ወንዶችዬ አመሰግናለሁ። እና ሰው ሲመጣ ያው መሸማቀቅ አይቀርም። የራስ ቤት ሀገራችን በሰላም አላህ ያስገባን። እንዲሁ ተፍ እያለን ሙከራ እናድርግ ብዬ ነው እና ዱአ አድርጉልኝ አበረታቱኝ። በተሻለ ነገር እንገናኛለን። የውሃው ድምጽ መቼስ ጥሩ ሰላም እንደሚሰጣችሁ እርግጠኛ ነኝና የፏፏቴ ድምጽ ይመስላል እና አበባዬ በየለቱ ሲደጋገምባችሁ እንዳይደብራችሁና በእርግጥ በጣም ብዙ አይነት አለ። ግን እንትን ማለት ስለማልችል ነው ከእለት አንድ ቀን የተያዝኩ ቀን እንትን ስለሚለኝ ነው። እስከዛ በዚህ ብቻ እና አበረታቱን። በሌላ ስራ እንገናኛለን ኢንሻአላህ።